በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከነዓናዊቷ ሴት። ውድ የመርሃ ተዋሕዶ ተከታታዮች፣ በዛሬው የመጽሐፍ ቅዱስ ታሪክ ዝግጅታችን የምንመለከተው በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ላይ የምናገኘው ነው። ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶን ሄደ። እነሆ አንዲት ከነዓናዊት ሴት ከዚያ አገር ወጥታ አቤቱ የዳዊት ልጅ ዘንልኝ፣ ልጅን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት፣ እኛን እየተከታተለች ትጮኻለችና ብለው ማለዱት። እርሱም መልሶ እስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላኩም አላቸው። እርሷ ግን ቀርባ አቤቱ እርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አሁን ጌቴ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህም በኋላ ጌታችን ኢየሱስ መልሶ አንቺ ሴት፣ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዚያችም ሰዓት ጀምሮ ልጇ ዳነች። በማቴዎስ ወንጌል ትርጓሜ ላይ እንደተገለጠው ከነዓናዊቷ ሴት ታሪክ ሃይማኖትን፣ ትህትናንና ጥበብን እንማርበታለን። ሃይማኖት ያድነኛል ብላ መምጣቷ፣ ትህትና በውሾች ቢመስላት አዎ ውሻ ነኝ ማለት፣ ጥበብ መስሎ ቢነግራት መስላ መናገሯ ነው። ስለዚህ ከእርሷ ያለማቋረጥ መጸለይን፣ በእምነት ጸንተን መቆየትን እንማር። እንዲሁም መልሱ ቢዘገይም እግዚአብሔር ምሕረት እንደሚሰጠን ማመን አለብን። ውድ የመርሃ ተዋሕዶ ተከታታዮች፣ በቀጣይ እግዚአብሔር ቢፈቅድ ተጨማሪ የመጽሐፍ ቅዱስ ታሪኮችን እናቀርባለን። አገልግሎቱ ለብዙሃን ይደርስ ዘንድ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።